የካቲት 3 ቀን የሚነበብ አንድ ታሪክ አለ። እናንተ ቤታችሁ መጽሐፈ ስንክሳሩን ገልጣችሁ አንብቡ። አባ ያዕቆብ ይባላል። ማን ይባላል አልኳችሁ? አባ ያዕቆብ መናኝ ነው። ገና ከህፃንነቱ ጀምሮ የመነነ ነው እና ወደ መንደር ያልወጣ፣ የሴቶችን ድምፅ ያልሰማ፣ የሴቶችን መልክ ያላየ በጣም ንጹህ ታሃራሚ ጿሚ ባህታዊ ነው። በብቸኝነት በተባቶ የሚኖር ማለት ነው። አንድ ቀን ሰይጣን አንዲት ሴት ላይ አደረና አስተዋለሁ ብላ መጣች ይላል እና ብዙ ተፈታተነችው፣ ነገር ግን ገሰጻት ይላል። ታሪኩ ረጅም ነው፣ እናንተ አንብቡት። ገሰጻት፣ ደነገጠች። ላይዋ ላይ ያለው እርኩስ መንፈስ ትቷት ሲሄድ ልክ በጻድቁ ገድል ላይ እንዳነበብ ነው ማለት ነው። ያኔ መክሮ አስተካክሎ ለንስሐ አበቃት ይላል እና ለብቻው 15 ዓመት ከሰው ርቆ ተቀመጠ ይላል። ሰይጣን ግን መፈታተኑን አላቆመም ይላል። በዛች ሀገር ከሚኖሩ ታላላቅ ሰዎች መካከል የአንዱን ታላቅ ሰው በሀብትም በስልጣንም ከፍ ያለ ሰው ልጁን አሳመማት ይላል። ሰይጣን ልጁ ላይ ሴት ልጁ ላይ አደረ። ሴት ልጁ በጣም ታመመች። ይጥላታል፣ ያንከባልላታል፣ ያስጮሃታል። ርኩስ መንፈስ ማለት ነው እና በዙሪያ ያሉ ሰዎች አባ ያዕቆብ የሚባል በተባቶ ለብቻ በምናኔ የሚኖር አንድ አባት አለ፣ ርቆ ከሰው ርቆ የሚኖር ማለት ነው። ለምን ወደ እሱ አትወስዳትም ብለው ነገሩት። እንደተባለውም ወደ አባ ያዕቆብ ይዟት መጣ። ማንም አያውቅም ይሄንን፣ አሁን የሰይጣንን ተንኮል ማንም አይረዳም። አባ ያዕቆብ ተቀበላት፣ ወደ እግዚአብሔር ጸልዮ ያቺ ልጅ ዳነች። ሰዎች አሁን ለዚህ ባለጸጋ ምን አሉት? ወደ ከተማ ወደ አንተ ከተመለሰች ድጋሚ ሊይዛት ይችላል፣ እስከ ተወሰነ ጊዜ ድረስ ከዚህ ጻድቅ ሰው ጋር ትቆይ ልጅ አሉት። በዚህ ቦታ በዚህ ገዳም እስከ ተወሰነ ጊዜ ድረስ ትቆይ። እሺ አለና አንድ ብላቴና የሚያግዛት ትቶላት ያ ባለጸጋ ወደ ከተማ ተመልሶ ሄደ ይላል። መቀራረቡ መጣ ከዛ ጻድቅ መነኩሴ ጋር ማለት ነው። አብሮ መዋል አብሮ መሆን መጣ። ባጭሩ ተፈተነ፣ በዝሙት ወደቀ ይላል። በጣም ያሳዝናል። ሰይጣን ቤት በኩል እንደሚመጣ እናውቀው። እንዲህ አይነት አባቶችን እንዲህ አድርጎ የሚፈታተናቸው ከሆነ እኛ እኮ አንዳንድ ጊዜ እናበዛዋለን አይደል? ጸሎት እየጸለይኩ እንዴት መጥፎ ሐሳብ አስባለሁ ይላል እና ምን ልናስብ? እኛ እኮ ስጋውያን የምናየው ፊልም፣ የምንሰማው የምናነበው መጽሐፍ ገና ያልተለየን ሰዎች እኮ እና እንዴት አናስብም? ይሄ አለማድረግ ነው እንጂ እንዴት እንዲህ አይነት ሐሳብ ይመጣብኛል ማለት ይሄ በጣም ከባድ ነው። እና ተፈተነ፣ ያባት ወደቀ፣ በጣም ደነገጠ። ይኸው የሰይጣን ክፋቱ ደግሞ ያስጀመረ ያስፈጽማልና በዚህ እየተጸጸተ እያዘነ እያለ በቃ ይሄ ሰው ካወቀ ደግሞ ህዝቡም ካወቀ ሌላ ነገር ሊሆን ይችላል ብሎ እንዲጠብቃት የተሰጠችውን ብላቴናም አብሮ ገደለው ይላል። እሷ ጋር በዝሙት ወደቀ፣ እሱን ገደለው። ከዛስ ከባቱ ከዛ ለብቻው ከሚኖርበት ዋሻ ወጥቶ ወደ ከተማ ጉዞ ጀመረ። በቃ ከዚህ በኋላ ምን ዋጋ አለኝ? ከእግዚአብሔር ጋር መኖር ጀምሬ ነበር ግን አልቻልኩም። ስለዚህ አንደኛዬን በዓለም ውስጥ ብኖር ይሻላል ብሎ ጠፋ ይላል። እግዚአብሔር አንድ ሌላ ጻድቅ መነኩሴ ላከለት ይላል በመንገድ እና ተስፋ ቆርጦ እየተራመደ እያለ ወዴት ነው የምትሄደው? ሰላምታ ካቀረበለት በኋላ ያባት ወዴት ነው የምትሄደው? ፊት ጥሩ አይደለም፣ አዝናሃል፣ ምን ሆነሃል? የነበረውን ነገር በሙሉ ነገረው። እኔ አልረባም፣ እግዚአብሔርን አሳዝኘዋለሁ፣ በደለኛ ነኝ። ስለዚህ ከዚህ በኋላ እኔ እዚህ ምንም ላደርግ አልችልም ብሎ ልክ ተስፋ ስንቆርጥ የምንናገረውን ነገር ማለት ነው። አንዳንድ ሰዎች መሄድ መሞት ይሻላል ይላል። እዛ የሚጠብቅን ታውቀዋለህ። ከሞትም በኋላ ያዘጋጀነው ነገር አለ አይደለም? ለመሞት ቦታ ለመቀየር እንኳን ከሀገር ወደ ሀገር ለመሄድ እንኳን ማን አለ እኮ ነው። ምንም ያላዘጋጀነው ቦታ እንዴት ይሆናል? ልሞት ወይም ሊሄድ እናፍቃለሁ ያለው ቅዱስ ጳውሎስ እኮ ስራ ሰርቶ ጨርሶ እኮ እንጂ አኩርፎ አይደለም፣ ተነጫጭቶ አይደለም። በጣም ከባድ ነው። ያላየነውን ነገር መመኘት በጣም ከባድ ነው። መነኩሴው እንዳለው ነው። ሞትን በጣም እፈራለሁ ሲል መነኩሴው አንድ ወጣት እንደ እርሶ እኮ መነኮሱ ማለት ሞቱ ማለት ነው፣ እንዴት ሞት ይፈራሉ አላቸው። ወይ አንተ እንደምታስበው ቢሆን አልፈራውም፣ የነፍስ ከስጋ መለየት ብቻ ቢሆን። በሞት ውስጥ ግን ምን አለ? ነፍስ በእግዚአብሔር ፊት ትቀርብና
የት ነበርሽ ምን ስትሰሪ ነበር ትባላለች። እኔ የምፈራው የነፍስ ከስጋን መለየት አይደለም በእግዚአብሔር ፊት መቅረቡን ነው አሉ። እሱን እኮ ነው ሞት የምናስብ ሰዎች ይሄንን የምናስብ በእግዚአብሔር ፊት እንቀርባለን እኮ። ምንድነው የምንለው? በጣም ከባድ እኮ ነው። እና ተስፋ ቆርጦ እየተራመደ ያለ ይሄን ጻድቅ መነኩሴ ላከለት፣ ነገረው፣ በጣም አዘነለት፣ አጽናናው። የእግዚአብሔር እኮ መሐሪ ነው፣ አንተ እንደምታስበው አይደለም። ልክ ነው፣ ይሄ ከባድ በደል ነው፣ ግን መሐሪ ነው። ለሞቱትም ለኛም የሚያስብ ነው። የሞቱት በግፍ ቢሆን እግዚአብሔር ነፍሳቸውን ይቀበላል። ከስጋቸው ጋር ምንም እንትን የለውም። የጻድቃን የሰማዕታቱን አሟሟት ስንመለከት በመጋዝ ተሰርትረዋል፣ ወደ እሳት ተጥለዋል፣ ለአናብስት ተሰጥተዋል። በጣም ከባድ የከፋ ሞት እኮ ነው። ግን ይመጣሉ፣ ይነሳሉ። ስለዚህ ለቋሚውም ለሟቹም የሚያስብ እግዚአብሔር አለ። ይሄ አካሄድ ግን አይጠቅምህም፣ ለማንም አይጠቅምህም። ብትመለስና እግዚአብሔርን ብትማጸነው ነው የሚሻለው። እንዴት አለው? ነገረው። በስርዓቱ መሰረት ቀኖና ሰጥቶ አሰናበተው ይላል። እና በጣም በሚገርም መልኩ ራሱን ደብቆ ወደ አንድ ተራራ ወጣ ይላል። የተሰነጠቀ ሰርጥ ውስጥ በአለት ስንጣቂ ውስጥ ማለት ነው። ምንም እንዳያይ እዛ ውስጥ ገብቶ እንዳይመቸው፣ እንዳይቆም፣ እንዳይቀመጥ ሆኖ ማለት ነው። እያለቀሰ እጁን ዝም ብሎ ሰዶ በሰንበት ስራ ስር እየቀመሰ በጾም በጸሎት 30 ዓመት ቆየ። ማረኝ እያለው እግዚአብሔርን በድያለሁ፣ አሳዝኛለሁ። በዚህ በ30 ዓመት ውስጥ ምንም ምልክት አላየም ይላል። እግዚአብሔር ጨካኝ ነው እንዴ? እንዴት ዝም አለው? የሰውየው ጽናት የተጻፈው እኮ ዝም ብለን አይደለም እንድናነበው ነው። ምንም ተስፋ የሌለው ሰው ነው። እየለመነ 30 ዓመት ቆየ ይላል። እግዚአብሔር መሐሪነቱን ይቅርባይነቱን ለመግለጥ ስለፈለገ በዛች ሀገር ኃይለኛ ረሃብ እና ድርቅ እንዲሆን አደረገ ይላል። የዛች ሀገር ኤጲስቆጶስ የነበረው ማለት ነው በጣም ተጨነቀ እና እግዚአብሔር በራእይ ይሄን ረሃብ ድርቅ የሚያስወግደው የአባ ያዕቆብ ጸሎት ብቻ ነው። አባ ያዕቆብ ደግሞ እንዲህ አይነት ቦታ ላይ እንዲህ አይነት ሰርጥ ውስጥ ታገኘዋለህ፣ ሂድና እሱን አምጣውና ይጸልይልሃል። ክብሩን ሊገልጽለት ማለት ነው። ኤጲስቆጶሱ ወይም ጳጳሱ ወደዛ ወደ ተባለው ቦታ ሄደ እና ሰላምታ ከተለዋወጡ በኋላ እኛ ኃጢአተኞች ነን፣ ጳጳሱ ነው ልባሩ፣ እኛ በደለኞች ነን፣ ኃጢአተኞች ነን፣ በኃጢአታችን ምክንያት ሀገራችን በዝናብ እጦት እየተሰቃየች ነው። ስለዚህ አንተ እንድትለምንልን እንፈልጋለን አለው ይላል። እሪ ያለ ጮኸ። ይሄን አያውቅም እሱ። እግዚአብሔር ይሄን እንዳደረገ ምንም የሚያውቀው ነገር የለም። ቀድሞ የተነገረው ነገር የለም። እኔ እኮ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ተውኝ፣ ለብቻዬ ስለ ኃጢአቴ ላልቅስ፣ ማን የነገራችሁ ብሎ እሪ አለ ይላል። እና አባ ያዕቆብ እንዳልተነገረው ስላወቀ እግዚአብሔር የነገረውን አንድ በአንድ ነገረው ይላል። ቅድም ጸባቴ ሲነግሩን የነበረው ቅዱሳን በእግዚአብሔር አይደራደሩ፣ የላከኝ እግዚአብሔር ነው፣ ይሄን ያለኝ እሱ ነው። ደነገጠ ይላል አባ ያዕቆብ። እንደዚህ ነው ነገሩ አለው። አዎ በጣም ጥሩ እንሂድ አለው። ህዝቡ በተሰበሰበበት ለመነ ይላል እና ስንክሳሩ ላይ የጸለየው ጸሎት በጣም የሚገርም ነው። እንደዚህ ይላል፣ አቤቱ በጌትነትህ ክብር ፊት የረከሰች አፌን እንዴት እገልጣለሁ አለው። እንዴት ነው እኔ በአንተ ፊት አንደበቴን የምከፍተው? እኛ ደፋሮች አይደለንም? ለእግዚአብሔር ስንጸልይ ወደ እግዚአብሔር ስንጮህ ደግሞ ከኛ ብሶ አልሰማንም እንላለን። ትቶኛል፣ ረስቶኛል እንላለን። በጣም የሚገርም እኮ 15 ዓመት በፊቱ እሱ በኃጢአቱ ምክንያት ጠፋ ብንል 30 ዓመት ሰርጦ ውስጥ ምንም ሳይቀምስ ሰው ሳያይ ዝናብ፣ ፀሐይ፣ ብርድ እየተፈራረቀበት ወደ እግዚአብሔር ደጅ እየጠና ለምን አላናገርከኝም ሳይለው በዚህ ሁኔታ ብሞት ይሻላል ብሎ ወስኖ ማለት ነው ከብዙ ነገር ውስጥ ስላዳነው እንዴት ነው እኔ በአንተ ፊት አንደበቴን የምከፍተው አለው። ምክንያቱም እርሱ ስላዘዘው ነው፣ ይጸልይላችሁ ስላለ ማለት ነው። ይጸልይላችሁ ያልከው አንተ ነህ፣ እንዴት ይጸልይላችሁ ትላለህ ነው ያለው እግዚአብሔር። እንዴት እኔን እንዴት ይጸልይላችሁ ትላለህ? አቤት እኛ ብንሆን እገሌ ይጸልይልሽ ብንባል፣ ኧረ ሳንባል እኔ እጸልይልሻለሁ ምን ሰዎች አለ እነግርልሻለሁ፣ ችግር የለም ለተክለ ሃይማኖት፣ እኔን እኮ የሚሰሙኝ እንደ ሰው ነው ይላል።
አንተ ለይተው እንዴት ይሰሙዋል? እንዴት እሱ ላይ ሰሙት? አቤቱ በፊት በጌትነት ክብር የረከሰች አፌን እንዴት እገልጣለሁ? በኃጢአቴ ብዛት የጠቆረ ፊቴንስ እንዴት ቀና አደርጋለሁ? ነገር ግን እንደ ይቅርታ ገናንነት እንደ ቸርነትህን ብዛት ሕዝብህን ይቅር በል፣ አንተ መሐሪ ይቅር ባይ ነህና አለው ይላል። ያን ጊዜ ወዲያውኑ ዝናብ ዘነበ ይላል። ዝናብ የምህረት ምልክት ነው። ሁሉም ቦታ ላይ ልክ ናቸው። ያኔ ዝናቡ ዘነበ ለምክንያት ነው። ያ የተደረገው ረሃብ ድርቅ ሁሉ ተወገደ ይላል። ያኔ ተሰወራቸው እሱ ይህን ግዳጁን ከፈጸመ በኋላ ርቆ ሄዶ ተጋድሎ ቀጠለ ይላል። በዚሁ ተጋድሎ እድሜ ጠግቦ በክብር አረፈ ይላል። በረከቱ በሁላችን ላይ አድሮ ይኖር። መቼ? የካቲት 3 ቀን። ስለዚህ በጭራሽ ተስፋ መቁረጥ አያስፈልግም። ኃጢአት ብንሰራ ንስሐ አለልን፣ ብንፍገመገም የሚያነሳን፣ ብንወድቅ የሚያነሳን እግዚአብሔር አለልን። ሌላ አማራጭ የለንም። እርፍ ይዘናል፣ ወደኋላ መመለስ አንችልም። በጭራሽ ሌላ አማራጭ የለንም። ክርስቲያን ከሆነን በኋላ በክርስትናችን መራመድ ከጀመርን በኋላ ወደኋላ ብንመለስ የሚብስብን እኛ ነን፣ ቤተሰቦቻችን አይደሉም። እንደውም እምነቴን እክድልሻለሁ የሚል ሰው አለ፣ እክድልሃለሁ የሚል ሰው አለ። ለእኛ ነው የሚብስብን። በጣም ከባድ። ሌላ አማራጭ የለንም። እርፍ ይዘናል፣ ወደፊት ዞረናል። ብንወድቅም እንነሳለን። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ጠላቴ ሆይ ብወድቅ እነሳለሁ፣ በጨለማ ብቀመጥም እግዚአብሔር ብርሃን ይሆነኛል፣ በእኔ ላይ ደስ አይበልህ። ትንቢተ ሚክያስ ምዕራፍ 7 ማለት ነው። ስለዚህ ምንም ተስፋ መቁረጥ አያስፈልግም። እርፍ ይዘናል። እኛ የቤተ ክርስቲያን ልጆች ነን። እኛ የአባታችን የአቡነ ተክለ ሃይማኖት ልጆች ነን። የውስጥም የውጭም ፈተና ይመጣል፣ አለ፣ ይኖራል። በውስጥ እንፈተናለን። በቤተሰብ መካከል ፈተና አለ፣ በመንደራችን ፈተና አለ፣ በሀገራችን መካከል ፈተና አለ፣ በቤተ ክርስቲያን ፈተና አለ፣ በቤተ ክርስቲያን ውስጥ ፈተና አለ። ግን እርፍ ይዘናል። ወደፊት ማረስ ብቻ ነው። መቆም እንኳን አይፈቀድም። የተከለከልነው ምንም የለም። ማስቀደስ፣ ቅዱስ ሥጋውን ክቡር ደሙን መቀበል፣ ንስሐ መግባት፣ ገድሉን መስማት፣ መማር፣ መዘመር፣ ማመስገን። ሌላውን ተዉት። በፍርድ አደባባይ መልስ ይመልሳል። የቤተክርስቲያኑ ጉዞ አይቋርጥም። ሙሴን ያለውን ሰምታችኋል። የኤርትራ ባህር ላይ ደርሶ ህዝቡ ሲያጉረመርምበት የኤርትራን ባህር መሻገር ሲያቅታቸው የፈርዖን ሰራዊት ከኋላ ሲመጣ ሙሴ እግዚአብሔር ላይ ሲጮህ እንዴት አደርገዋለሁ ይህን ህዝብ ሲል፣ ህዝቡ ደግሞ ሙሴ ላይ ሲጮህበት እግዚአብሔር ይህን ልታስበላን ልታስፈጀን ሲሉት ምንድን ያለው እግዚአብሔር? ስለምን ትጮህብኛለህ? ለህዝቡ ተናገር፣ ጉዟቸውን እንዳያቋርጡ፣ እስራኤል እንዲጓዝ ንገር። እንዳያቋርጡ። ከኋላ የፈርዖን ሰራዊት ቢመጣም ከፊት ለፊት ባህር ኤርትራ አላሳልፍም ቢልም ጉዞው ግን አይቋርጥም። አንተ እጅን አንሳማ ባህሩን ምተዋለው። እግዚአብሔር መንገድ አለው። ጉዟችሁን እንዳታቋርጡ፣ ክርስትናችሁን እንዳታቋርጡ፣ ጸሎታችሁን እንዳታቋርጡ፣ ንስሐ መግባታችሁን መቆረባችሁን እንዳታቋርጡ፣ በጎ ስራ መስራታችሁን፣ በጎ ቅን ሐሳብ ማሰባችሁን እንዳታቋርጡ። ይልቁንም ይሄንን የዕለተ ዓርብ ጉባኤ እንዳታቋርጡ። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን። እርፍ ተይዞ ወደኋላ አይታረስም። ይቆየን።